እሷን በመካከላችን አለች በጣም ነው የምንወድሽ እንደ አገር ነው የምንወድሽ በጣም ነው የምንወድሽ ጌታ ይባረክ ከሷ ጋር አብረው ደግሞ በጣም የተወደዱ እጅግ በጣም የተወደዱ እህታችን አዜብ እንዲሁም ደግሞ እህታችን ቤቲም እኛ መሃል አሉ በጣም ክብር ለኢየሱስ ይሁን አረፍ በሉና ከጌታ ቃል በጣም ጥቂት ደቂቃ ብቻ ተናግሬ ከዛ በጣም በእውነት በጉጉት ወደምንጠብቀው ወደ ዝማሬ ደግሞ እንሄዳለን መጽሐፍ ቅዱስ የእግዚአብሔር ቃል አንድ ስፍራ አነባለሁ ሁላችን ባለንበት ስፍራ ላይ እንደሚመቸን ሆነን የጌታን ቃል የሐዋርያ ሥራ ምዕራፍ 4 ላይ ቁጥር 8 ጀምሮ እስከ 12 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ የጌታ ቃል እንደዚህ ይላል የሐዋርያ ሥራ ምዕራፍ 4 ከቁጥር 8 እስከ 12 በዚህ ጊዜ ጴጥሮስ በመንፈስ ቅዱስ ተሞልቶ እንዲህ አላቸው እናንተ የሕዝብ አለቆች ሆይ ዛሬ ለዚህ ሽባ ሰው ስለተደረገው በጎ ሥራ እንዴት እንደዳነ የምትጠይቁን ከሆነ እናንተ በሰቀላችሁት እግዚአብሔር ግን ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም መዳኑንና ፊታችሁ መቆሙን እናንተም ሆናችሁ የእስራኤል ሕዝብ ሁሉ ይህን ይወቅ እርሱም እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ነው ድነት በሌላ በማንም አይገኝም እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለም የአምላካችን እግዚአብሔር ስም የተመሰገነ ይሁን በዚህ ባነበብነው በሐዋርያ ሥራ ምዕራፍ 4 ላይ ሁላችን እንደምናውቀው ሐሳቡ ታሪኩ የሚጀምረው ምዕራፍ 3 ቁጥር 1 አካባቢ ነው እንደምታስታውሱት ጴጥሮስና ዮሐንስ ለመጸለይ ከቀኑ በ9 ሰዓት ወደ ቤተ መቅደስ ሲወጡ ከተወለደ ጀምሮ ሄዶ ማያቅ አንድ ሰው መልካም በመትባለው የቤተ መቅደስ በር ላይ ቁጭ ብሎ በዚያ ከሚገቡ ሰዎች ምጽዋትን ይለምን ነበር በዚህ ጊዜ ጴጥሮስ ወደዚያ ሰው ጠጋለና ከዮሐንስ ጋር ሆኖ አንተ ሰው ወደኛ ተመልከት አለው ያም ሰው ከነሱ አንዳች ነገር ሊቀበል እንዳለ አስቦ በትኩረት ተመለከታቸው በዚህ ጊዜ ጴጥሮስ የምሰጥ ብርና ወርቅ የለኝም ነገር ግን ያለኝን እሰጥሃለሁ በናዝሬቱ በኢየሱስ ክርስቶስ ስም ተነስና በእግር ተመላለስ አለው ቀኝ እጁን ይዞ አስነሳው ቁርጭምጭሚቱ ጸና በኃይል ዘሎ ቆመ እየዘለለ እግዚአብሔርን ያመሰገነ ወደ ቤተ መቅደስ አደባባይ ገባ በእርሱ ላይ ከተደረገው ነገር የተነሳ ብዙ ሕዝብ ተገረመ ተደነቀ በዚያም ቀን 5000 ሰው ያክል በሱ ምክንያት ወደ እግዚአብሔር መንግስት ተጨመረ ታሪኩ እሱ ጋር ነው የሚጀምረው ክብር ለእግዚአብሔር ለአምላካችን ይሁን በዚህ ምክንያት ወንድማችን ሐዋርያው ቅዱስ ጴጥሮስ ለተሰበሰበው ሕዝብ ቆሞ ይሰብካል የጌታ የኢየሱስ ክርስቶስን ሞት ቀጥሎም ጌታ ኢየሱስ ክርስቶስ ከሞት መነሳቱን ለተሰበሰበው ሕዝብ እየሰበከ ያለ ድንገት ከአይሁዳውያን ሸንጎ የተላኩ የነሱ ባለሟሎች እነ ጴጥሮስን ከሕዝብ መካከል አግባብተው ይዟቸው ይወጣሉ ያነበብነው ምዕራፍ 4 ከቁጥር 8 ጀምሮ ያለው ሐሳብ ቁጥር 7 ላይ ለተጠየቁት ጥያቄ የመለሱት መልስ ነው እንደዚህ አይነት አሜን የሚል ጉባኤ እንደዚህ ጌታን ለማምለክ ያምልኮ ኪዳኑን ለማደስ የተሰበሰበ አይነት ጉባኤ አይደለም ጴጥሮስ ቆሞ የሰበከው ሊፈርዱበት ሊወስኑበት ከቻሉም ሊገሉት በሚችሉ በፍርድ ቤት ቆሞ ኮርት ላይ ያቀረበው መከላከያ ነው ፍርድ ቤት ውስጥ ቆሞ ተከሰሃል በማን ስምና በምን ኃይል ነው ይሄንን ተአምር ያደረከው አንተም ሞንክ አብሮ ያለው ዮሐንስ በማን ስምና በምን ኃይል ተከሳቸዋል ሲባሉ የፍርድ ቤት መከላከያቸው ነው ኢየሱስ ኮርት ላይ ቆመው በድፍረት ቀና ብለው የሚሰብኩት የመጨረሻ መልእክታቸው ኢየሱስ ነው ጴጥሮስ ቆሞ የሚሰብከው የኢየሩሳሌም የሸንጎ ጉባኤ ኢየሱስን ሲሰቅል ያልተንቀጠቀጠ ጉባኤ ነው መሲህ ሲሰቅል ያልፈራ ጉባኤ ነው እነሱ ፊት ነው ቆሞ የሰበከው ሊገሉት ይችላሉ ህይወቱን አሲዞ ነው ወንጌል የሰበከው ኢየሱስ መኖሪያቸው ብቻ አልነበረ መሞቻቸውም ጭምር ነበር የመጨረሻ ያላቸው ነገር የሚከፍሉት ለወንጌል ብቻ ነበር ለምንድነው ይሄንን የሚያደርጉት የራሳቸው ጉዳይ የላቸውም ወይ ነበራቸው አሳጥማጅ ነው ሰውየው በጣም ብዙዎቻችን አንዳንዴ እንደምናስበው አንድ ታንኳ የነበረችው እሷን ሸጦ ይወጣ ኖርማል አይነት አሳጥማጅ እንዳይመስላችሁ
ቅፍርናሆም ኢየሱስ ያገልግሎቱ ሄድኳርተር የጴጥሮስ ቤት ነው። ጣራው ተነቅሎ በገመድ አወረዱ ምናምን የሚል ጥቅስ አንብባቸዋል። ጴጥሮስ ቤት ነው 35 ክፍል ያለው ቤት ነበረው ይላሉ። እንደሱ አይነት ቤት ቢኖረን ብዙ ነገር ነው። ኖርማል ሰው አይደለም። ሁሉን ትተን ተከተልን ያለው ብዙ ነው ትቶ የወጣው ቢዝነስ ስላልነበረው አይደለም። ጴጥሮስ የሚበልጥ ብርሃን ስላገኘው ነው። ኢየሱስ የመጨረሻ መልእክታችን ነው። የኔና የናንተ የኢቫንጀሊካል ብቻ አይደለም። የእግዚአብሔር የመጨረሻ መልእክት ኢየሱስ ነው። እግዚአብሔር ነቢያት ልኮ ያቃል፣ መልእክት አላለቀለትም። እግዚአብሔር ካህናት ልኮ ያቃል፣ መልእክት አላለቀም። ሕግ ሰጥቶ ያቃል፣ ሰው ሊያድን አልቻለም። የመጨረሻ ብሎ እግዚአብሔር የላከው አንድያ ልጁን ኢየሱስ ክርስቶስን ነው። ኢየሱስ የእግዚአብሔር የመጨረሻ መልእክተኛ ነው። የመጨረሻ መልእክትም እሱ ነው። አያችሁ አይሻሻልም ወንጌል። ለዛ ነው ጴጥሮስ በሸንጎ ፊት ቆመ። ጸሐፍቶች አሉ የሕጉ ፓፒረስ ሲያረጅ በቃላቸው ያነበነቡ ቁጭ ብሎ ሰው የሚጽፍ ሕጉን ነቁጣው ሳይቀር የሚያውቁ ስርዓተ ነጥብ ጠብቀው የሚያጽፉ ፈሪሳውያን ባሉበት ጸሐፍቶች ባሉበት ሰዱቃውያን ባሉበት ጉባኤ ነው የቆመው። ስለ ኢየሱስ ሲናገር አዲስ አይደሉም። ኢየሱስን በተከታታይ ሰምተውታል። ዛሬም ግን እንደዚህ ይላቸዋል። እናንተ ለምታውቁት ለዚህ ሰው ስለተደረገው ተአምር ነው የምትጠይቁኝ? አዎ። በማን ስምና በምን ኃይል አረከው ነው የምትሉኝ? አዎ። እንግዲያው እወቁታ። ጴጥሮስ እንኳን በር ከፍተለት የተዘጋ ከፍቶ ይገባል። እንኳን መስበኪያ እድል ሰጠው፣ እንኳን ኢየሱስ ብለኸው እንዲሁ በደረቁ በልበል ነው የሚለው። ጮክ በሉና እስቲ ኢየሱስ በሉ እስቲ። አያችሁ ይሄንን ህዝብ የሰበሰበው የኢየሱስ ደም ነው። አያችሁ የኢየሱስ ስም ነው እዚህ ቤት ያመጣን። እማንተዋወቅ ሰዎች አንድ ቤተሰብ ያደረገን የእግዚአብሔር ልጆች የመሆን መብት የሰጠን የኢየሱስ ክርስቶስ ደም ነው። እነሱ ሲሰብኩት ካላፈሩ መገደያቸው ሆኖ ካላፈሩ መወደጃ ሆኖ እንዴት ታፍራለህ? እንደዚህ በአደባባይ የመስበክ እድል በየአደባባዩ የመዘመር እድል ተገኝቶ ከኢየሱስ ውጪ እንዴት እንዘምራለን? እንዴትስ እንሰብካለን? ክብር ለኢየሱስ ይሁን። እና እኮራለሁ ሳስባቸው አንድ ተራሳ አጥማጅ ፊቱ በፀሐይ የተቃጠለ አቧራ ባቧራ የሆነ መንገድ ለመንገድ ነው ሲንከራተት ያገኙት። ቆሞ አደባባይ ላይ ፀሐይ ላይ ነው ቆሞ ሲሰብክ ያገኙት። እና መጥቶ ግርጥት ብሏል ፊታቸው ቆሞ ተናገር እስኪ ሲሉት መንፈስ ቅዱስ አብሮት አለ። የትንሳኤ ኃይል እላዩ ላይ አለ። አይ ጴጥሮስ ምዕራፍ 4 ላይ ሰበከ። ምዕራፍ 6 ላይ ሄዳችሁ ስታነቡ ከካህናት ወገን ለዚህ እምነት ብዙዎቹ ታዘዙ ይላል። ገንጥሏቸው ወጣ። ክብር ለኢየሱስ ይሁን። አንድ ሌላ ሰው አለ የዚህ አይነት ስብከት የሚሰብክ። ይሄኛው የቅፍርናሆም ማሳጥማጅ ነው፣ ምናልባት ያልተማረ ነው፣ በጣም ብዙ የምንለው ነገር። ያኛው ደግሞ አለ በጣም የተማረ ምጡቅ፣ በጣም የተማረ የአቴና ፈላስፋ፣ ቃል እየመረጠ የሚናገር ጉባኤ ሲያገኝ ቃል የሚቀይር ፍልስፍና የጠገበ ጉባኤ ሲያገኝ የፍልስፍና የሚያደርግ አይሁዳውያን ጋር ሲገባ ደግሞ የነሱ አይነት የሚያደርግ እጅግ የተማረ ግን ሌላ ስብከት የሌለው እጅግ ባለጠጋ መርከብ ነበረኝ የሚል መርከብ ያለው ሊኖር ይችላል እዚህ ውስጥ ያየም ይኖራል። ጳውሎስ ግን ይበልጣናል። አቴና ፍልስፍና አጥንቷል። አሌክሳንድሪያ ገብቶ ጂኦሜትሪ ምናምን አጥንቷል። ኢየሩሳሌም መጥቶ ዲቪኒቲና ጄሽሎ አጥንቷል። 3 PhD ያለው። በጣም ብዙዎቻችሁ ወጣቶች ትታዩኛላችሁ በእውነት በጣም በትህትና ወንጌል ስለሆነ አንተ ስንት አለ በሉት። ጎናችሁ ያለው ሰው አንተ ስንት አለ በሉት። 3 PhD ያለው ሰውየው። ስለዚህ ወንጌል ላለመስማት ምንም ጆሮአችሁን መያዝ የለባችሁ። ጳውሎስ ይበልጣናል። በልጦን ነው ወንጌል የሚሰብከው። ቸግሮት አይደለም የሚሰብከው። አጥቶ አይደለም፣ መሄጃ ስለሌለው አይደለም፣ ትቶ ነው የወጣው። እስቲ አሜን በሏ። ይሄ ሁሉ ነበረኝ ይላል። ከዕብራውያን ዕብራዊ በ8ኛው ቀን የተገረዙ የቢንያም ወገን ከሁላችሁ እበልጣለሁ፣ ሕግ በመጠበቅ ያለ ነቀፋ የሆንኩ ፈሪሳዊ። ይሄንን ሁሉ ወደር ከሌለው ከጌታዬ ከኢየሱስ ክርስቶስ ጋር ሳነጻጽረው እንደ ጉድፍ እቆጥረዋለሁ። ኢየሱስ ብቻ ያድናል። ኢየሱስ ብቻ የዘላለም ሕይወት ይሰጣል። መማርን የመሰለ ጥሩ ነገር የለም። የዘላለም ሕይወት ግን አያስገኝም። እግዚአብሔር ይባርካችሁ፣ ባለጠጋ ሁኑ። የዘላለም ሕይወት ያለው ግን በክርስቶስ ኢየሱስ ሞት በክርስቶስ ኢየሱስ ትንሣኤ ብቻ ነው። ይሄን ነው የሰበከላቸው። መዳን በሌላ በማንም የለም። ለፈሪሳውያን ሕግ ለተጠቀጠቁ ጴጥሮስን የጠሩት እንዲሰብካቸው አይደለም፣ ሊገሉት ነው። ስለዚህ ማምለጫ አይደለም እየሰበካቸው ያለው።
እንዲ ለቀውት እንዲሄዱ አይደለም እየታገላቸው ያለው መገደያው ጋር ነው የሚጠጋው መዳን አላቸው በሌላ በማንም የለም እንድንበት ዘንድ ከሰማይ በታች ለሰው ልጆች የተሰጠ ስም ኢየሱስ ክርስቶስ ብቻ ነው በጣም ነው የምወዳችሁ ለኔና ለእናንተም ሌላ መዳኛ መንገድ የለንም እግዚአብሔር መዳኛ መንገዶች አይደለም ያለን መዳኛ መንገድ አንድና ብቸኛ ወደ ኋላ ዘላለም ዛሬ ወደፊት ዘላለም ኢየሱስ ክርስቶስ በመስቀል ላይ ሰራው ስራ ብቻ ነው የሚያድነን ሌላ መዳኛ መንገድ የለም ዛሬም በዚህ እንድንሰበሰብ ወዳጆቼ ሲጠሩን ይሄንን ያዘጋጁልን ሰዎች አንዱ ይሄንን መልእክት እንድንሰማላቸው ፈልገው ነው ስለዚህ ከኢየሱስ ክርስቶስ ውጪ መልእክት የለንም ከኢየሱስ ክርስቶስ ውጪ መልእክተኛ የለም ሁሉም ሰው ባለበት ስፍራ አንገቱን ዝቅ አድርጎ ይጸልያል ክብር ለኢየሱስ ይሁን አንድ ጥሪ ማድረግ ፈልጋለሁ ከዛ አጭር ጸሎት አድርጌ ወደሚቀጥለው ፕሮግራማችን እንሄዳለን ምናልባት ለመጀመሪያ ጊዜ በእኛ መካከል የተገኛችሁ ጌታ ኢየሱስ ክርስቶስንም የህይወታችሁ ጌታና አዳኝ አድርጋችሁ ያልተቀበላችሁ ዛሬ ኢየሱስ ክርስቶስን ይሄንን ኢየሱስ ክርስቶስን በመስቀል ላይ ሞቶ ደሙን አፍስሶ ስጋውን ቆርሶ ከእግዚአብሔር ጋር የሚያስታርቀኝን ይሄንን ኢየሱስ ክርስቶስን የህይወቴ ጌታና አዳኝ አድርጌ ልቀበል ፈልጋለሁ የምትሉ ባላችሁበት ቦታ ላይ እጆቻችሁን ብድግ ብድግ አድርጋችሁ ለአሸሮች ያሳዩ አሸሮች ባላችሁበት ቦታ ላይ መጣው ያገኙአችኋል ሁሉም ሰው እየጸለየ እንደዚህ አይነቶች ወንድሞችና እህቶች ብቻ እጆቻችሁን ብድግ ብድግ አድርጉ ኮሽ እግዚአብሔር ይባርካችሁ እጆቻችሁን ከፍ ከፍ አድርጉ የዚህ ጉባኤ ትልቁ አንዱ ዓላማ ይሄ ነው የሰዎች መዳን የት ጋር ነው ያለው እንደዚህ አይነት ሰው ካለ ሰዎች ይዛችሁ የመጣችሁ ሰዎች አበረታቷቸው የመዳን ቀን ዛሬ ነው የተወደደችውም ሰዓት ይችናት ከፍ እጆቻችሁን እግዚአብሔር ይባርካችሁ እጆቻችሁን ከፍ ብድግ ብድግ አድርጉ ጎሽ እግዚአብሔር ይባርካችሁ እግዚአብሔር ይባርካችሁ ምናልባትም ሰው ይዛችሁ የመጣችሁ ምናልባት ወደ መሃል ያሉ ካሉ ለአሸሮች ምልክት ስጧቸው የመዳን ቀን ዛሬ ነው ኢየሱስ ክርስቶስ ብቻ የዘላለም ሕይወት ይሰጣል ስሙ ለዘላለም የተመሰገነና የተባረከ ይሁን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ቶሎ ቶሎ በሉና ምልክት አሳዩአቸው ጎሽ እግዚአብሔር ይባርካችሁ እግዚአብሔር ይባርካችሁ አንድ ሁለት ደቂቃ ልታገስ ጎሽ ምልክት አሳዩአቸው እግዚአብሔር ይመስገን እግዚአብሔር ይመስገን ያንድ ሰው መዳን በሰማይ ታላቅ ደስታ ይሆናል ኢየሱስ ክርስቶስ ጌታ ነው እግዚአብሔር ይመስገን እሺ ክብር ለኢየሱስ ይሁን ቶሎ ቶሎ ብላ ምልክት አሳዩአቸው ከዛ አጭር ጸሎት ብቻ አድርጌ ከዛ ወደሚቀጥለው ፕሮግራማችን እንሄዳለን ሰዎች ሲድኑ እንዴት ያስደስታል መሰላችሁ የክርስቶስ የመስቀል ሥራ ዛሬም ሰዎችን ያድናል ዛሬም ያ ትኩስና ክቡር ደም ሰዎችን ከኃጢአት ይቀድሳቸዋል ነፃ የሚያወጣው ኢየሱስ ብቻ ነው እሺ አጭር ጸሎት እናርግ እሺ ጎሽ እግዚአብሔር ይባርካችሁ አሸሮችም ጌታ ይባርካችሁ አጭር ጸሎት እናርግ እግዚአብሔር ይመስገን አጭር ጸሎት እናርግ ቸር ሆይ እናመሰግንሃለን በመካከላችን ስላለ ተመስገን ደግሞ እንደዚህ ያለ ታላቅ የምስጋናን ቀን አምላካችን እግዚአብሔር ሆይ ስለሰጠን ይሄንንም ዕለት ደግሞ በፊት ያምልኮ ቃል ኪዳናችንን እናድስበት ስላረከው ክብር ሁሉ ለአንተ ይሁን እግዚአብሔር አምላካችን የሚቀረውን ጊዜ ሁሉ ለስም ክብር አሳልፈን ሰጥተናል ከፍ በል በክርስቶስ ኢየሱስ ስም አሜን